ኦላላ እነዚህ ልጆች እናንተ ሰሞኑን በጣም ሮማንቲክ ነገር እያበዙ ነው። ዛሬ ደግሞ የሀይሚ ተራ ነው። በስስት እያየችው እያሸማቀቀችውም ነው። ለማንኛውም በጣም ተመችቶኛል። ግን በጣም ቅር ያለኝ ነገር ቢኖር ምንድን ነው ሀይሚ ምንስቀው ምናምን እያስመሰለች ነው። አይ ውስጧ በጣም ብዙ ነገር እንዳለ ምንም ነገር እንዳልፈታች እኔም እኮ ብያለሁ። የኛም ጥያቄ ነው ይሄን። በነገራችን ላይ ምንም ነገር ሰለባብሶ ማለፍ የለበትም እያልን ነው። ብዙ ጥያቄ ቢኖራትም ግን ያን ጥያቄ ስጠይቅ ደግሞ በጣም ጸብ ስለሚነሳ ብሩክም ቢሆን ስለ እዩ ስታነሳበት በጣም ስለሚናደድ አሁን ሀይሚ ምንድነው አማራጯ? ዝም ነው እያለች ያለችው። ግን ደግሞ ውስጤ ብዙ ነገር አለ፣ ያረሳውት ነገር አለ ምናምን እያለች ነው። እና ብዙ እንዲጠራላት የምትፈልገው ነገር አለ። ግን ደግሞ በቃ መሆን ስላለበት አሁን እየኖሩ ያሉት ምንድነው እንደ ጓደኛ ነው። እንደ በፊቱ ብንሆን ደስ ይለኝ ነበር። ግን ደግሞ እንደዛ መሆን አልቻልኩም፣ ልሆንለት አልቻልኩም፣ እያስመሰልኩ ነው። እኔ ደግሞ የፈለገ ስጦታ ቢሰጠኝ የፈለገ ነገር ቢያደርግልኝ ህይወት ናትና ነገሮች ካልጠሩ አብሬ ያልሆንም አይነት ነው። እና አሁን ልጁ የብሩክ ቢሆንም እንዲሁ የሆነ ጥርጣሬ ያለብኝ አብሬ ያልሆንም አይነት ነገር ነው እያለች ያለችው። እና ሀይሚዬ አንደኛ ብሩክ ማድረግ ያለበት ነገር አለ። በነገራችን ላይ ሀይሚ ብቻ አይደለችም። ብሩክ ማድረግ ያለበት ነገር ነገሮችን ማጥራት፣ ይቅርታ መጠየቅ በደንብ ማለት ነው። ሁሉን በቃ ጥያቄ የሚፈጥርብሽን ነገር ጠይቂኝ ብሎ ጠይቀው ከካሜራ ጀርባን ቢሆን እዚህ ጋር ጭቅጭቅ ከሆነ እዚህ ጋር መጥተው ሲጨቃጨቁ አንደኛ እኛ እናያይዛለን። በቃ እኛ ኦ ማይ ጋድ ለማያዝ አንደኛ ይሄ ነገር ብዙ ችግር እየፈጠረባቸው ስለሆነ እኛ ጋር ባያመጡ ጥሩ ነው። ከካሜራ ጀርባ ግን ሀይሚ እንደዚህ ልቦ የሻከረበት ምክንያት ምንድን ነው? እውነቱ በቃ ይሄ ልጁ ማስረግዝ አለማስረገዙ ኦኬ። እሷ ምንድን ያናድረት አለማመኑ፣ አምኖ ይቅርታ አለመጠየቁ ነው። እና ይሄ ነገር እንዲጠራላት ትፈልጋለች። በቃ ብሩክ ራሱ የምትጠይቅን ጥያቄ መልስ ስጣት። ሁሉ ነገር አደባብሶ ጊዜ ይፍተው ብቻ ሳይሆን ጊዜ ሲመጣ ይፍተው ከሆነ የሚጠበቀው ነገር እንደጠበቃችሁት። አሁን አንተ ልጁ የኔ አይደለም ብለሃል። ሀይሚ ደግሞ ያችኛው ደግሞ ልጁ ያንተ ነው ብላለች። ልጁ ያንተ ከሆነስ አይደለም ብለህ ከዛ ደግሞ ሆኖ ቢገኝስ በኋላ ደግሞ ድጋሜ ልትጣሉ። ሀይሚ ደግሞ ልጁ የሱ ካልሆነ ብላ ውስጧን አሳምና አለች። አሁን ከሆነስ የሚል ደግሞ ሁለት አይነት ሀሳብ አለባት። እና ባይሆን ሀይሚ አሁን ወደ አንተ ስትመጣ ካልሆነ በቃ ካንተ ጋር ሆናለሁ ከዚህ በኋላ አምናለሁ ብትልህ አንተም ይደብራል፣ እርግጠኛ ነኝ። ሀይሚም ደግሞ የኔ አይደለም ብለሃት ያንተ ቢሆን ያኔ የኔ አይደለም ብለህ ነበር፣ ከሷ ጋር ምንም አይነት ግንኙነት የለኝም ብለህ ነበር ብላ አለማመኗ የበለጠ ይጨምራልና ያኔ ችግር እንዳይፈጠርባችሁ አሁን ምን ማድረግ አለባቸው? ሀይሚም የሱ ሆነም አልሆነም እንድትቀበለው ማሳመን፣ እሱ ደግሞ አድርጎ ከሆነ አዎ ተሳሰቻለሁ ብሎ ይቅርታ መጠየቅ። ግዴታኛ ፊት መምጣት የለበትም እኮ ከካሜራ ጀርባ ማድረግ ትችላለህ። ኦዲየንስ እንደዚህ በቃ እኔን በዚህ ቦታ አይጠብቁኝም፣ ለኦዲየንስ ሲባል እዚህ ይሁን፣ ካልሆነ ደግሞ መቼም አንድ ሰው አንድ ሴት ጋር ማደርና ለመደሩን እኔ እርግጠኛ አይሆንም ብዬ አላስብም፣ ይረሳል ብዬ አላስብም። እና አምነህ ይቅርታ ብጠይቅ ጥሩ ነው። ሲቀጥል ደግሞ ምንም እሺ አላደረም ብለን ካመንን ብሩክ እዩ ታዲያ ምንም ነገር ካላደረገ መቼም ዝም ብላ መታ ይሄን ያክል የስድብ ናዳ እንዲወርድባት ትፈቅዳለች ብዬ አላስብም። እዩ ራሱ ማለት ነው ዝም ብላ አትመጣም። ይሄን ነገር በቋሚነት መፍታት አለባችሁ ብዬ ነው የማስበው። ሀይሚም ውስጥሽ እየሻከረ ብሩክም ሀይሚ ያልጠራላት ነገር እያለ እየተጠራጠረች ለምን አታምነኝም እያልኩ ውስጥን እየረበሽክ ነገ እኮ ደግሞ እንጣላለን እያላችሁ በውሸት ሳቅ ከምትኖሩ ሪል አርጋችሁ ፈታችሁ አንተም ማድረግ ያለብን ነገር አድርገህ ከዛ መቀጠል እንጂ እንደዚህ ሁለታችሁም እያስመሰላችሁ መቀጠል የለባችሁም። አሁን እንደዚህ እኮ በጣም ታምራላችሁ። የምር እንደዚህ ሳያችሁ በጣም ነው ደስ የሚለኝ። በጣም ታምራላችሁ። ግን ደግሞ የውሸት ሳቅ መሆኑ ደግሞ ያናድደኛል። ሀይሚ አሁን የማደርገው ነገር በቃ የሆነ ዱባይ እንሄድም ሲላት በቃ ዝም ብላ ምግብን ብላና ቪዲዮን ስታይ ትረዳዋላለች። ዱባይ የማትሄድበት ውስጧ ብዙ ያልጠራላት ነገር አለ፣ የሻከረ ነገር አለ። በቃ እንደ ፍቅረኛ መሆን አልፈለገችም። እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እነዚህ ልጆች ሰሞኑን በጣም ደስ ይላሉ የምር። ግን በቃ አይዘልቅም እንደሚል ጥርጣሬ በውስጥ ይፈጠራል። ነገ ደግሞ ይጣሉ ይሆን እንዴ ያልኩ እና አሁን እንደዚህ ስትመጡ በጣም ነው ደስ የምትሉት፣ በጣም ነው የምታምሩት። በቃ ታስቀናላችሁ። እኛ ምን አለ እንደዚህ ብንሆን እና ሚፍታ ተብዬውም ተመለስ እንጂ ነው ብሩክን እየጠበክ ነውና
እንደዚህ እንድትሆኑ ነው የምንፈልገው። ሶ ሀይሚም ፍቺ የምርሽን፣ ብሩክም ደግሞ ማስረዳት ያለብን ነገር አስረዳ ነው የምለው እንጂ ድጋሜ እንድትጣሉ ድጋሜ እንድትለያዩ አንፈልግም። በቃ ተመልካች እኮ እናንተ አብራችሁ እንድትሆኑ ሁሉም ሰው ይፈልጋል። አንዳንዶች ደግሞ አይፈልጉም፣ ብዙም አይፈልጉ አሯላ። አንዳንዶች ብቻ አይደሉም አብዛኞቹም አይፈልጓሉ እናንተን ለማያያዝ። ሀይሚ ከሌላ ወንድ ጋር ተምጣ፣ ብሩክ ከሌላ ሴት ጋር ይምጣ እያሉ እንደዚህ አይዲያ ለመስጠት የሚሞክሯሉ። እናንተ ደግሞ ቪው ያመጣል ብላችሁ ወይ ልትመጡ ትችላላችሁ። ሶ ይሄ ነገር እናንተን ይጎዳችኋል። ውስጣችሁ ብዙ አለመተማመን፣ የሆነ ጥርጣሬ ውስጣችሁ ላይ እንዲፈጠር ያደርጋልና ብቻ አንዳንዴ እናድዳለሁ። ሁኔታዎቹ እኮ ጥሩ አይደሉም፣ ትክክል አይደሉም እኮ የተፈጠሩት ነገር። አሁን እኔ ሳስበው በእኔ በራሴ በኩል ብዙ ጥያቄ የሚፈጥርብኝ ነገር አለ፣ እንደ ሀይሚ ማለት ነው። አዎ ግን በቃ ከብዙ መጥፎ ነገር አንድ ጥሩ ነገር ይባላል። ብዙ መጥፎ ነገር ቢኖርም አንድ ጥሩ ነገር ካለው ሰው ከዛ ሰው ጋር መሆን የተሻለ ይሆናል። ምክንያቱም ብዙ ደግሞ ችግር ከዚህ የባሰ ችግር ያለበት ሰው ስላለ ማለት ነው። እና ሀይሚ ያው እንግዲህ ከብሩክን እንደምትወደው በደንብ ያስታውቅባታል። በደንብ ነው የሚያስታውቅባት። ብሩክን ተወደዋለች ግን ውስጧ የሚፈጥርባት ጥያቄ ወደፊት አብሮ ለመቀጠል አብረን ባንቀጥልስ ይሄ ነገር ቢፈጠርብኝ እስከ መቼ የሚል ጥያቄ አለባት። ሰው ሀይሚ ብሩክን ስለምትፈልገው ብቻ የግድ መሆን አለባት ማለት አይደለም። ግን ደግሞ ችግሩን ተነጋግራችሁ መፍታት። ሀይሚ የሚያጠራጥርሽን ነገር በደንብ ጠይቂ። ይሄ ለምን ሆነ መሽ ካሜራ ፊት ከካሜራ ጀርባ በደንብ በስነ ስርዓት በቤተሰብ ተቀምጣችሁ እንጂ እያስመሰላችሁ የውሸት እየሳቃችሁ። ሀይሚም በውስጥሽ ብዙ ጥያቄ እየፈጠረብሽ ውስጥሽ እየሻከረ አብሮሽ ሲሆን ወይኔ ምን አለን አብሬው ብኖር እያልሽ ግን ደግሞ ውስጥሽ ብዙ ጥያቄ እየፈጠረብሽ። ብሩክም ደግሞ ለምን አታምነኝም፣ ለምን እንደ በፊቱ ፍቅረኛሞች አንሆንም እያለ አንቺን በኋላ የኔ ልጅ ባይሆን አብራይ ልትሆን በኋላ ማለት ነው። ይሄ ዲኤንኤ ተደርጎ ያንተም ከሆነ ያጣላችኋል፣ የብሩክም ካልሆነ ያጣላቸዋል። ሁለቱም ያጣላቸዋል። ገባችሁ? ምክንያቱም ቀድሞ አልፈቱትም። ጊዜ ይፍታ ብለው የተውት ነገር ነው። ሁለቱም አለመሆኑ የሚያጣላቸው ሀይሚ ከብሩክ ጋር በቃ አምናለሁ ከዚህ በኋላ ስትለው ለምን ካሁን በፊት አላመንሽኝም? ያኔ ስነግርሽ አላመንሽኝም። ሌላ ሰው መጥቶ እንደዚህ ብልሽ ከዚህ በኋላ አታምኝም። ሰው ካላመንሽ ደግሞ ከኔ ጋር አትቀጥም ሌላት ይችላል። ሀይሚ ደግሞ የሚያጣላቸው ከሆነ የሚያጣላቸው ብሩክ አይደለም ብለሽ ሸምጥጣ ነበረ። አሁን ለምን ሆነ? ያኔ ለምን ዋሸህ? ለምን ደበክ? የሚለው ነገር ደግሞ ሌላ ጸብ ይፈጥራል። ገባችሁ? ሁለቱም ያጣላቸዋል። ግን ሁለቱም እንዳያጣላቸው ካሁኑ መፍታት። ብሩክ ለምን አላመንሽኝም ብሎ ሀይሚ እንዳይቆጣት፣ ሀይሚም ደግሞ አምኜ ነበር ለምን ዋሸ ብላ ይሄ ነገር እንዳይፈጠር ገና ልጅቱ እስከምትወልድ ከዛ ዲኤንኤ እስከሚደረግ ምናምን ከሚጠራጠሩ ከአሁን ቢፈቱ ጥሩ ነው ብዬ አስባለሁ። እና ሀይሚ ያው ብዙ ጥያቄ ያለ የምትለው የዚህ የልጅ ጉዳይ ነው፣ ሌላ ሊሆን አይችልም። ውስጧን ያሻከረው ማለት ነው። ስለዚህ ዱባይ አልሄድም ያለችበት ትክክል ልትሆን ትችላለች። ምክንያቱም ዝም ብሎ ነገሩ ሳይፈታላ ብትሄድ ነገም ሌላ ችግር ስለሚያመጣ